ሰላም ጤና ይስጥልኝ ውድና የተከበራችሁ የሮክሳን ዩቲዩብ ተከታታዮች በሙሉ ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በተወዳጁና በልብ አንጠልጣዩ በኖላዊ ድራማ በክፍል 48 መተናል ማለት ነው። እጅጉን በጣም የሚገራርሙ እንግዲህ ሁኔታዎችንም አይተናል፣ ተመልክተናል፣ ተመስጠንባቸውም ተደምመንባቸዋልም ማለት ነው። የወይዘሮ ሜላት እናት አስቴር ለወይዘሮ ሜላት ሳትነግራት እንግዲህ በራን አንኳኩታ በመግባት ሰርፕራይዝ አድርጋታለች። ይህንን ያየችውና ያስተዋለችው ሜላት እንግዲህ እናንተ ሰዎች ምን ሆናችሁ ነው? ግን በጤናችሁ ነው እንዴ? መስፍንም ሲመጣ መጣሁኝ ሳይሌን የመጣው አንቺስ እንዴት ሳትይኝ ትመጫለሽ? በማለትም እንግዲህ በር ላይ አቁማ ስጠይቃት ነበር። ባክሽ ናፍቃችሁኝ ነው፣ እንዲሁም ደግሞ ሀሴትዬንም ማየት ፈለግኩኝ በማለት እንግዲህ ሀሴትን ለማየት እንግዲህ በጉጉት መስፍንም ሆነ የወይዘሮ ሜላት እናት እንግዲህ ወደ ሜላት ቤት እንግዲህ ሰብሰብ ብሏል ማለት ነው። እንዲሁም ደግሞ ይህንን አወዛጋቢውን ሁኔታም እንግዲህ የዲኤንኤ ምርመራውን ውጤቱንም እንግዲህ ለማወቅ ከሩቅ ቦታ ያሉት እንግዲህ ቀረብ ማለትን ጀምረዋል ማለት ነው። ምክንያቱም እንግዲህ ድራማው ልብ አንጠልጣይ ቤተሰባዊነትም እንዲሁም ደግሞ ትልቅ አስተማሪ ድራማ ስለሆነ እንግዲህ ሁሉም ከየአቅጣጫቸው መጥተው እንግዲህ የዲኤንኤ ምርመራ ውጤቱን የማን ይሆን ትክክለኛ ልጅ ማንኛይቱ ነች? ሀሴት ነች ወይ ሀሴት ሀና ነች ወይንስ ሀሴት እርግብ ነች የሚለውን ነገር እንግዲህ ለሁሉም ግራ ስላጋባቸው እንግዲህ ራቅ ያሉት መራቅ የለብንም ቀረብ ብለን ጉዳዩን ማየት አለብን በማለት እንግዲህ መጥተዋል ማለት ነው። ሀና እንግዲህ ዶክተሩ የብር ተጨማሪ እንደሚያስፈልጋት ነግሯት እጅጉን በጣም ተጨንቃ ለዛው እንግዲህ ለአሲር ስትነግረው ነበር። እኔ እኮ በቃ የተረገምኩ ሰው ነኝ አሲር፣ የተረገመ ሰው ታውቃለህ፣ የተረገምኩ ነኝ በማለትም አሲር ግራ እስኪገባው ድረስ እንግዲህ ስትነግረውም ነበር። እናም እንግዲህ ተጨማሪ ብር እንደሚያስፈልግ ዶክተሩ ነገረኝ በማለትም እንግዲህ ሀንዬ አሲር ነገረችው ማለት ነው። አሲርም እንግዲህ ምን ችግር አለው ታዲያ ላሰርሽ ንገሪያት እንጂ ሲልም ነበረ። አሁን ላይ እኔ እናሰሬ ጥሩ ሙድ ላይ አይደለንም። በዚህ በዲኤንኤ ምርመራው ላይ እኔ ልጅ ነኝ ባልኳት ጉዳይ ተቃውሞ ምታብኝ ተጣልተናል እና ለእሷ ልነግራት አልችልም በማለትም በጣም በሚያሳዝንና አጣብቂኝ ውስጥም እንግዲህ ሆና ተመልክተናታል ማለት ነው። አባትየውም እንግዲህ ሀንዬ ዶክተሩ ለምንድን ነው የጠራሽ በማለትም እንግዲህ ሲጠይቃት ነበረ። ሀናም እንግዲህ ያው እንደተለመደው አለባብሳ ነው ለአባቷ መልስ የምትሰጠው እንጂ ትክክለኛ የሆነውን ነገር አትናገርም። ምክንያቱም ይህን ያክል የገንዘብ ማዕበል ስለተጣለባት ሕክምናውን ያቋርጡታል አባትየው በእርግጠኝነት ቢሰሙ። እናም እንግዲህ በጣም በሚያሳዝን ሁኔታ ላይ ትገኛለች ማለት ነው። ወደ ስራ ቦታዋ ወደ ወይዘሮ ሜላት ቤት ስትሄድ እንግዲህ ሰላምዬና አስቴር እንግዲህ አንድ ላይ አያትና የልጅ ልጅ ቁጭ ብለው እንግዲህ ይጨዋወታሉ። ሲቀላለዱም ነበረ። እጅጉን በጣም ደስ ይላሉ ወይዘሮ አስቴር ማለት ነው። እናም እንግዲህ ሰላምዬም ከአያቷ ጋር ስትቀላለድ ነበረ። በዛ መሀል ውስጥ እንግዲህ ሀና ተከስታለች። ሀን እየመጣሽ ነይ አያቴን ተዋወቂያት በማለትም እንግዲህ ሀና እንግዲህ አቤት ትህትናዋ እንዴት እንደሚያስደስት ወደ ጉልበታቸውን እንግዲህ ዝቅ ብላ ስማም እንግዲህ ስትተዋወቃቸው ነበረ። በእርግጥ ወይዘሮ አስቴር ሀሴትን የመሰለቻቸው ሀናን ማለት ነው በቲቪ ልጅ ነኝ ብላ የመጣችው እሷነች የመሰለቻቸውና እቅፍም አድርገው ሲስሟት እንዲሁም ደግሞ ከድሮ ሁኔታዋ በልጅነት የነበራትን ሁኔታም እንግዲህ አንድ ላይ እያስታወሱም እንግዲህ አንቺ ድሮም እንደዛ ነበርሽ እያሉ ብቻ ግን እጅጉን በጣም በትህትናዋ ግሩሙን እንግዲህ ሲደነቁም እና ሲገረሙም ምን አይነት ቤተሰብ ነው ያሳደጋት በማለትም እንግዲህ ሲገረሙም ተመልክተናቸዋል ማለት ነው። ሀናም እንግዲህ ከተጨዋወተች በኋላ ከነሱ ጋር ወደ ስራ ቦታ ልግባ በማለት ካጠገባቸው ትነሳለች። እንግዲህ ሰላምዬም እኔም ሀንዬን ስራ ላግዛት በማለት ከአያትየዋ ጋር እንግዲህ ተነስታ ትሄዳለች ማለት ነው። እናም እንግዲህ ወይዘሮ ሜላትን ስታገኛቸው ወይዘሮ ሜላት እጅግ በጣም ሀናን አሁን ላይ
ከፍና ዝቅ እያደረጉ እያመናጨቁ ነው የሚያናግሯት። አንቺ በቃ ስራውን ትተሸዋል ማለት ነው፣ እንዴት ይህን ያህል ሰዓት ቆይተሽ ትመጫለሽ? በማለትም እንግዲህ ሀናን እንግዲህ ውርጅብኝ እያወረዱባትም ተመልክተናል ማለት ነው። ሀናም እንግዲህ አባቴን እኮ ጥዬ ላለመምጣት ብዬ ነው፣ ምንድነው አባትሽ ይጠፋል እንዴ? በማለት ብቻ ግን አላስፈላጊ የሆኑ መልሶችን ስትመልስም ነበር። ወይዘሮ ሜላት ምን ነው አባዬ ያው እንደታመመ ያውቃሉ አይደል እንዴ እትዬ? በማለትም እንግዲህ ዶክተሩም እንደደወለላት ለወይዘሮ ሜላት እንግዲህ ዶክተሩም ደውሎላታል። እንግዲህ ደወለላት በሀና ጉዳይ በሀና አባት ጉዳይ የምናወራው ነገር አለ በማለትም ነበረ። በዶክተሩ ዘንድ እንግዲህ የሆነ ሰላም የነሳው ነገር እንግዲህ አለ እንግዲህ ይመስለኛል ወይ ባዩሽ ነች እንግዲህ ሰላሙ ተነስቷል እንግዲህ እናም ወይዘሮ ሜላትን ማግኘት ይፈልጋል። እንግዲህ በሀና አባት ዙሪያ ጉዳይ ነው የምናወራውን ብሏታል። ታዲያ ከሀና ጋር አውራ እንጂ ከኔ ጋር ለምን ስትል አንቺን ማውራሽና አንቺን ታስፈልግኛለሽ የምታውቂው ነገር አለ በማለትም እንግዲህ በቃ እሺ እመጣለሁ ብላው ነበር የስልክ ንግግሯን ያቋረጠችው። ይህንንም ለሀና ስትነግራት ሀና እንግዲህ ያው በተፈጥሯ የመደናበር ነገር አለባት እና ምንድን ነው የምትደናበሪው? አትደናበሪብኝ እያለችም እንግዲህ ወይዘሮ ሜላትም እንግዲህ መልስ ስትሰጣት ነበረ። ስላረፈርኩኝም ስለተደናበርኩኝም በጣም ይቅርታ ስትል ጥሩ መልስ አልሰጠቻትም። አመናጭቃት ነው እንግዲህ የሄደችው ማለት ነው ወይዘሮ ሜላት። እንግዲህ ወይዘሮ ሜላት ሀናን ከቤት ለማውጣት እንግዲህ የዲኤንኤ ምርመራውን ብቻ ነው እየጠበቀች ያለው። ነገር ግን እውነት ተደብቃ አትቀርም እና ምናልባት አሁን ላይ በባዩሽ በኩል የዲኤንኤ ምርመራው እንግዲህ ሊቀየርም ይችላል። ብቻ ግን እውነት ተደብቃ አትቀርምና አሁን ላይ ወይዘሮ ሜላት የምታደርገው ነገር ለበኋላ ዋጋ ያስከፍላታል። እንግዲህ ሀናም የወይዘሮ ሜላትን ሁኔታ ባየችና በተመለከተች ቁጥር እንደው አሁንስ እንደው ልጅ ነኝ ማለቱ በቀረብኝና ሰራተኛ ሁኜ በሰላሜ በኖርኩኝ ስትልም እንግዲህ የወይዘሮ ሜላት ባህሪ እጅጉን በጣም እንዳስመረራት እንግዲህ ያስታውቃል። ሆኖም ግን እጅጉን በጣም ቻይና ሁሉን ነገር በውስጧ ይዛ የምትኖር ምርጥ ሀና ነች ማለት ነው። እንግዲህ ብዙ ነገሮችን ተመልክተናል ማለት ነው። እናም እንግዲህ የወይዘሮ ሜላት እናት ወደ ክላስ ነበር ያመራቸው። ክላስ ስታመራ እንግዲህ እርግብን ታገኛታለች። እንዴት በዚህ ሰዓት ሰራተኛ አልጋ ላይ እንዴት ትቀምጣለች? እንዴት ነው ሜላት እንዴት ነው ሰራተኛን ይህን ያክል እንደዚህ ማጨማለቅ? በማለትም ሲናገሩ ነበር። ተረጋጊ አያቴ፣ ይች እኮ ሀሴት ነች፣ በቲቪ ላይ ያየናት እኛ ጋር የተቀላቀለችው እሷ ነች። ቅድም ያየሻት ደግሞ ሀና ሰራተኛችን ነች በማለትም የወይዘሮ ሜላት እናት እጅጉን በጣም ተደናብረዋል። እናም ብዙም አልተደሰቱም በሆነው ነገር። እኔን ብቻ ሳይሆን ልጄንም ተወዛግበው አወዛገቧት በማለትም እንግዲህ ተናግራለች ማለት ነው። እናም እንግዲህ ሀና ለእናትየዋ ለአስቴር እንግዲህ ምግብ እንድትሰራ ተነግሯታል ማለት ነው። ሀናም እንግዲህ ምግብ ሰርታ አያትየዋን እንግዲህ ሂዳ አያቴ ብላ እጇን ታስጣጥባትም ስትል ነበረ። እናም እንግዲህ እኔ ለራሴ እኮ እታጠባለሁ መታጠቢያ ክላስ ገብቼ ስትልም አረ ምንም ችግር የለም እኔ ነኝ የማስታጥብሽ በማለትም እኔ እኮ ተደናበርኩኝ፣ አንቺም አያቴ ትይኛለሽ፣ ያችኛይቱም ልጅ ነኝ አለች። ቆይ ማንኛችሁ ናችሁ ልጅ ስትልም ሀናን ጠይቃታለች። ሀና እኔ ልጅ ነኝ አለች፣ ያችም ልጅ ነኝ ብላ እንግዲህ መልስ ሰጥታለች። እንግዲህ ልታውቂ የምትሽው በዲኤንኤ ምርመራ ብቻ ነው ውጤቱ ሲመጣ በማለትም ሀና መልስ ሰጥታታለች። እናም እንግዲህ ምግብ መመገብ እንዳለባትና ጥሩ ደስ የሚል ምግብ እንደሰራችላትም ትነግራታለች። ወይዘሮ አስቴርም እሺ በማለት እንግዲህ ይህንን የሀናን ንግግር ከበፊት የሀሴት ህፃኑና የምተገብረውን ነገር ኮምፔር አድርጋ እንግዲህ ስታነጻጽርም ተመልክተናል። ነገራቶችን እንግዲህ ራቅ ብላም እንግዲህ ስታስተውልም ነበረ። ወደ ሜላት ክላስም አመራች። ሜላት እንግዲህ ዶክተሩን መምጣት እንደማትችል እናቷ ሳታስበውና ሳትነግራት እንደመጣችባትና ዛሬ ዶክተሩን ማግኘት እንደማትችል እያወራችሁ እያለ የእናትየዋ ይከሰታሉ ማለት ነው። እናም እንግዲህ ስለ ሀና ጉዳይ አንዳንድ ነገርን እያወራቻት ነበረ። ሀናማ አጭበርባሪና ቤቴ እንድትበጠብጥ የተነሳች ሰው ናት በማለትም ነገሮችን በደንብ አድርገሽ ብታስቢበት ቶሎ ብለሽ ባትቸኩይ ለውሳኔ በማለትም የእናትነታቸውን ድርሻ እንግዲህ አስጠንቅቀዋታል ማለት ነው ለሜላት። ሜላት ግን በሀና በኩል ከሆነ የምታወሪኝ ምን አይነት አስመሳይ እንደሆነች አንቺ ስላላወቅሻት ነው። መቼም እኔና አንቺ በእሷ ጉዳይ ከሆነ የምናወራው ልንግባባ አንችልም በማለት እንግዲህ ከእናትየዋ ካለችበት ክላስ እንግዲህ ወጥታ ትሄዳለች። እናም እንግዲህ እናትየዋ እጅጉን በጣም
ብዙ ተርቀው ሀና ትክክለኛ ሀሴት መሆን አለባት የሚለውን ነገር እንግዲህ ወደ መደምደሙ ላይም ደርሰዋል ማለት ነው። እጅጉን በጣም ወደዋትም እንግዲህ ተቀብለዋታል፣ እቅፍም አድርገው ስመዋታል ማለት ነው። እጅጉን በጣም ደግሞ የበፊት የህፃንነቷን ነገሮች እያስታወሱ በጣም ሲረበሹም ሲያዝኑም ተመልክተናቸዋል። ማን ትሆን ሀና ትሆን ሀሴት ወይንስ እርግብ ትሆን ሀሴት? የዲኤንኤ ምርመራውስ ውጤቱ በእንዴት አይነት ሁኔታ ሆኖ የሚመጣ ይመስላችሁ? እናም እንግዲህ ውድና የተከበራችሁ የቻናል ቤተሰቦች ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን የሰብስክራይብ በትኑን በማጥቆር ቤተሰብ ይሁኑ። ነባሮች ደግሞ ላይክ እና ሼር በማድረግ አበረታቱኝ ማለት ነው። እናም እንግዲህ የኖላዊ ድራማ የክፍል 48 እነዚህን ታለንቶች እንግዲህ ተመልክተናል ማለት ነው። እንግዲህ ትክክለኛ ልጅ ማን ይሆን? ወይዘሮ አስቴር እንግዲህ ግራ ተጋብተዋል። እንዲሁም ደግሞ ሜላትም እንግዲህ የማይታሰብ ነገር ነው፣ እኔ ልጅ የ16 ዓመት ልጅን ያጣሁት እርግብዬ አግኝቻለሁ ሀሴትን በማለትም ሀና ውሸቷን ነው በማለትም ተናግረዋል። እንግዲህ ቀጣይ ክፍል ምን ይሆን የሚለውን አብረን የምናይ ይሆናል። የቀጣይ ክፍሉን እንግዲህ አብረን የምንመለከትና የምናይ ይሆናል። እስከዛው ድረስ በያላችሁበት ቸር ሰንብቱ። ባይ ባይ። ላይክ እና ሼር አይረሳ።